ቲና ለቀሰች። ሁላችሁም መጥፎ ሰዎች ሁላችሁም መጥፎ ሰዎች ነን። ኧረ ጋሼ ግን ይጫወተው የለ እንዴ? ወይን ጌታ ሆይ ገና ሳልጀምሮ ሳቄ መጣ እና ሁላችሁም መጥፎ ሰዎች ናቸው አለች። ምክንያቱም ዳኒና ኤደንን እንግዲህ ሲሳሳሙ አይታቸዋለች ማለት ነው። ከዛም በኋላ እያለቀሰች ትገባለች። እሱ ተቃቅፎ ሲገባ ገፍትራቸው ወደ ክላሷ ትገባለች ማለት ነው። ከክላሷ ገብታ እያለቀሰች እያለ ጋሼ እየተጫወተባት ነው በአእምሮ። አረሸበው ግን ተው ግን እኮ ግፍ እየሰራባት ነው። ዳኒ ግን የምር ነፍስህ አይማርም። ዳኒ ካዲ ነህ፣ በእውነት ካዲ ነህ። ወይኔ እናቴ። እዛ በኋላ ኤደን ደግሞ ገፍትራት ስትሄድ እንዲህ ምንና ነው ብላ ቀጥላ ታያታለች። ከዛ ወደ ክላሷ ትገባና እያለቀሰች እያለ ኤደንም ደግሞ እንግዲህ እንዴች ልጅ ወደ ውስጥ ገብታ ቀረች እኮ ትለዋለች ለጋሼ። ጋሼም ተነስቶ ሄዶ ከክላሱ ሲያያት እያለቀሰች አንተ ትልቅ ሰው አይደለ እንዴ? እንዴት እንደዚህ ታደርጋለህ ጋሼ? ትለዋለች ማለት ነው። ከዛ እኔ ትልቅ ሰው ነኝ፣ ተንኮል ከየት ተማርክ? ትለዋለች። እንዴ ተንኮልማ ከአንቺ ነው የተማርኩት ይላታል ማለት ነው። ከዛም መጨረሻ ላይ እንደዛ እያላት እያለ ኤደን በጣም ግን ኤደን ተንኮል አሰባለች። ሆነን ለመናገር በጣም ያሰበችው ተንኮል አሁንም ሸበውን ታሳፍነውና ትገላቸዋለች፣ ታሳፍናቸዋለች ማለት ነው። ከዛ ደግሞ እንደገና ዳኒን ነው የምታሳፍነው ማለት ነው። እሰራላችኋለሁ እያለች ነው እንግዲህ፣ እሰራላችኋለሁ እያለች ነው እንግዲህ። ትሁትም እንግዲህ እንዳፈቀረች ለአባቢም ነገረችው፣ ለዳኒም ነግራችሁ ለኤዳንም ተናግራለች ማለት ነው። እንግዲህ ኤደንም ለዳኒ ተናግራለች ማለት ነው። ከዛ እንግዲህ ካሌብ ማፍቀሯን ሰምቷል ማለት ነው። ግን ካሌብ ማንን እንዳፈቀረች ነው ማወቅ የሚፈልገው ማለት ነው። ከዛ በኋላ ጋሼ ደግሞ እንዴት ነው ግን ይቺ ልጅ እኔን ብሎ በጣም ተናዶ ምናምን ሀብል ይሰጣታል ማለት ነው። ይህን ለምታፈቅረው ፍቅረኛ ስጭው ይልና ሀብሉን ለትሁት ይሰጣታል ማለት ነው። ትሁት ደግሞ ለምንድን ነው እንዳፈቀርሽ ሳትነግሪኝ? እኔ ግን ደብሮኛል ሲላት እኔም እኮ ፈርቼህ ነው ትለዋለች ማለት ነው። ግን ቆይ ልጁ ማን ነው ሲላት እንዴ ልጁን አላወቀውም እንዴ ትለዋለች። ከዛ እሱ ብድግ ያደርግና እንዴት ነግረሽ ይለወቅ ሌላ ቀን ነግርሃለሁ ትለውና ጥላው ትሄዳለች ማለት ነው። ከዛ እሱ ደግሞ ማንን ይሆን ያፈቀረችው? ወይኔ ተቀድሜ ይሆን እንዴ ምናምን እያለ እንግዲህ ካሌብን በጣም አስቦና ደንግጦ እያያት ነው ማለት ነው። ከዛ በኋላ ደግሞ ትሄድና ቲና ደግሞ ትሄድና ኤደንን አንቃለት ይዛ ስትል ኤደን ደግሞ ብድግ ትልና ወንድ ነሽ እስኪ ነቂኝ ትላታለች ማለት ነው። ልክ ልታንቃት ስትል ካሌብ ይመጣና ስነ ስርዓትሽን ያዥ ብሎ ግፍትር አድርጎ ኤደንን ያስቀምጣታል ማለት ነው። ከዛም በኋላ አንቺ ቆሻሻ ሁለተኛ እነካሻለሁ ብለሽ ብታስቢ ነግሬሻለሁ፣ የተወለድሽበትን ቀን ነው የማስቆጥርሽ ትላታለች ኤደን ማለት ነው። እንዳንቺ አይነት ቆሻሻ ለራሱ ባለቤቴ ምን አስነክተሽ ሆኖ እስካሁን ድረስ ከአንቺ ጋር እየቆየው ትላታለች ማለት ነው። አንቺ ማለት መሰሪ ነሽ፣ ውስጥሽ እባብ ነው፣ ምንም ነገር አትገኝም፣ ባለጌ ነሽ ትላታለች ማለት ነው። ከዛ ካሌብ ደግሞ ለምንድን ነው ሰማንያን የማትቀጅልኝ? እኔ አልፈልግም አልኩሽ አይደለ እንዴ? በቃ ሰማንያን ቅደጅልኝ ይላታል ማለት ነው። እንዲህማ በቀላሉ ሰማንያን አልቀድም፣ ለምንድን ነው ሰማንያን የምቀደው? ትለዋለች ማለት ነው። ከዛ እንደዛ እያለች እያለ መጨረሻ ላይ ኤደንን ካሌብ ይሄድና ለትሁት ኮሽና ይገባና ትሁቴ ሀብሉ ሰጠሽው እንዴት ይላታል። ለማን ስትለው ለፍቅረኛሽ። ወይ አልሰጠሁትም፣ ምን ነው እሰጠዋለሁ ቀስ ብዬ ትለዋለች ማለት ነው። እሱም እንግዲህ እንዳፈቀረችው አላወቀም እሱ መሆኑን ግን እሱና ያፈቀረች። አባቤም እንግዲህ ልጄ አንቺ ካፈቀርሽ ድል አርጌ እስከምትፈልጊው ድረስ ነው እምድርሽ ይላታል ማለት ነው። ከዛም በኋላ እሺ አባቢ እጠብቃለሁ ትላለች። ኤደንም ደግሞ በፈጠረሽ ንገሪው፣ ማፍቀር ጸጋ ነው፣ ሳያመልጥሽ ቶሎ ንገሪው፣ በእናትሽ ቶሎ ንገሪው ይላታል ማለት ነው። ከዛ እንዴት አርጌ ልንገረው እኔ እኮ ፈራለሁ ምናምን ትላለች። ከዛም በኋላ መጨረሻ ላይ እንግዲህ ኤደን እየተንጨረጨረች ውጭልኝ አንቺ በሽቅ ውጭልኝ ትላታለች ኤደንን ማለት ነው። ከዛ ቲና ደግሞ ብድግ ታረግና አልወጣም፣ ምንም አባትሽ አታመጭም፣ የሰው ቤት ተቀምጠሽ የሰው ቤት የምትበጠብሽ አንቺ ነሽ ትላለች። ቲና ታዝናለች፣ ታለቅሳለች፣ ይከፋታል ማለት ነው ምስኪን። ከዛ በኋላ ዳኒ ብቻ ላናግረህ እፈልጋለሁ ትለዋለች ማለት ነው። ከዛ በኋላ
እንዴ የትሄድና ሄድ ተነሳ አውራት ትለዋለች። ልክ ወደ እሷ ይሄድና መፈለግ ከአንተ ከሀዲ ለአንተ እውነትም እውነቷ ነው። ግን እውነት ለመናገር እኮ ግን ለሱ ብላ ነው ከዚህ ቤት ውስጥ የገባችው። ለሱ ብላ ነው ይህን ትዳር የያዘችው። ገንዘቡን ሁሉ ተሻምታ ከእሱ ጋር ለመኖር ነበረ። እሱ እኮ ፍቅረኛ እንዳለው አልነገራትም የነበር። በእውነት ቴናያ እንኳን ከጎንሽ ነኝ። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ እና ሼር ሰብስክራይብ እያደረጋችሁ ፕሊስ አበረታቱ ማለት ነው። ቲናዬ የኔ ውድ እህት አይዞሽ፣ ከጎንሽ ነው፣ ይደርስልሻለሁ። ማሪዋ እንግዲህ ምንም ማድረግ አይቻልም። በቃ አንዳንድ ጊዜ ወንዶች ሲባሉ እንደዚህ ናቸው። በእውነት ዳኒ ግን እንደዚህ አይደረግም። እውነት 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 ላንተ ብላ ነው እንግዲህ ከማትወደው ከካሌብ ጋር የገባችሁ ያገባችሁ ላንተ ብላ ነው። እዚሁ ላጦስ የገባችሁ ላንተ ብላ ነው። አንተ ግን እውነት ለመናገር ካድካት ማለት ነው። እንደዚህ እኔ አልጠበኩም የነበረ እውነት በጣም ነው የሚያሳዝነው። ከዛ ጋሽም ደግሞ እንግዲህ የቤተሰብ ጥሪ አለብን ይላትና ለቤተሰብ ጥሪ ለሁሉም ሲሰጥ ለእሷም ተዋታል ማለት ነው። ከዛ መጨረሻ ላይ እንዲህ ለእኔ ሲላታል። እኔ እስከማውቀው ድረስ አንቺ ቤተሰቤ እንዳልሆንሽ ነው የማውቀው ይላታል ማለት ነው። በጣም ነው ያበዛችሁት፣ እሺ አሁንስ በጣም አበዛችሁት ምናምን ትልና ታለቅሳለች ታለቅሳለች ማለት ነው። አይ ምስኪን ቲና እያይዞሽ አሁን እንኳ ዝኝልሻለሁ፣ አሳዝንሽኛል። ኤደን ደግሞ ተመልሳ ትመጣና እንግዲህ አሁን ለቲና ምንድን ነው የምትላት ትለዋለች። እኔ ከዚህ በኋላ ከቲና ጋር ያለኝን ነገር አቁሜያለሁ ይላታል። እና አሁን እንዴት ልታደርግ ነው ስትለው ከእሷ ጋር ያለኝን ስላቆምኩኝ ስለ እሷ ማውራት አይጠበቅብሽም ይላታል። ከዚህ በኋላ ግን ድጋሜ ከእሷ ጋር ከሆንክ ወይም ደግሞ እኔን ከካድከኝ እገልሃለሁ ትለዋለች። ከዚህ በኋላ አንቺን እኔ ብከዳሽ እኔ ራሴ ነው ማጠፋው ይላታል ማለት ነው ለኤደን። ኤደንም እንግዲህ እሺ ትልና ትቀበላለች ማለት ነው። አትናገር አይሞራል ይሞራል ትሰማለህ ትለዋለች። እዚህ ቤት አንተ ምናምን ቴም ውልቅ ብላችሁ ትወጣላችሁ ብላ ማስጠንቀቂያ ትሰጠዋለች። አቤት ሞራል! ኧረ ቴና ግን ደግፏት በእውነት። ኧረ ቴና እየተይ ግድ የለሽም። ከዛ በኋላ ማለት ይላታል ማለት ነው። አዎ አንተ ምናምን ተህም ከቤቴ ውልቅ ብላችሁ እንድትወጡልኝ እፈልጋለሁ ትለዋለች ማለት ነው። ከዛ እኔ እስከማውቀው ድረስ ቤት ኧረ መዳም ዞር በይ፣ ኧረ መዳም ዞር በይ፣ ልሳቅበት እባክሽ። ኧረ ወይኔ፣ ኧረ ድምፅ የታፈነ ጋይስ። ኧረ ወይኔ ሰው እንዲሳቆን ይነጠቃል እንዴ! ድፍረቷ እናንተ፣ ድፍረቷ ግን እግዚአብሔር እናንተ ሰው እንዴት በሰው ቤት ውጡልኝ ይላል? ግን የመጨረሻ ሰው በቃ የመጨረሻ ተንኮሉ ሲነቃበትና ሰው ሲበድለው አልሸነፍነት ባያየሁት ከቲና ነው ማለት ነው። ምክንያቱም አንተ አልወጣም ይላታል። ይሄ ቤት የጋሼ ቤት ነው ይላታል ማለት ነው። ከዛ እንደዛ ሲላል እኔ እስካመጣሁ ድረስ እኔ ነኝ የማስወጣት ትለዋለች ማለት ነው። ከዛ አባቢ ብድግ ያደርግና ልጅነት አይምሮሽ ላይ ልጅነት አእምሮሽ ላይ እየተጫወተብሽ ነው ይላታል ማለት ነው። ከዛ በኋላ ካሌብ ዝም ትላለህ፣ ለማይረባ ሰው ዝም ብሎ ማየት ነው እንጂ ምንም ጠበቃ መቆም አያስፈልግም። ኧረ ወይኔ እሱ ከቲና ጋር ትሁት ጋር እንደተሞዳሞዳ አላወቀችም መሰለኝ ገና። ትሁትዬ እኔ ልንገርሽ፣ ትሁት ማነሽ? ቲና እኔ ልንገርሽ ሚስጥር፣ ትሁትና ካሌብ ተሞዳሙደዋል። አልጋ ላይ እስክትያቸው ነው እንደምትጠብቂው ልንገርሽ ብዬ ነው። ካሌብ ለምን ዝም ትላለህ ትለዋለች። ከተንኮል ካለበት ሰው ቤት መልስ ዝምታ መልስ ነው ብዬ ነው ይላታል። ከዛም በኋላ እንደዛ ስትለው ቆይኛ እንዲወጣ ፈልጋለሁ ስትለው ቆይኛ ወንድሜ ነው ብለሽ አመጣሽው፣ እሺ ብለን ተቀበል ነው ፍቅር ሰጠ ነው፣ ቆይኛ ምን አጠፋን ይላታል። አልፈልግም እንዲወጣ ፈልጋለሁ ትላለች ማለት ነው። ከዛ አባቢ ብድግ ያደርግና ኖ እሱ ሳይሆን አንቺ ነሽ የምትወጪው ይላታል ማለት ነው። ሁላችሁም እንደቀለዳችሁብኝ አትቀሯትም፣ ሰራላችኋለሁ ትላለች ማለት ነው። ከዛ የተንኮል ባለቤት እኮ አንቺ ነሽ፣ እንደምታደርጊ እናምናለን እናውቃለንም
ይላታል ማለት ነው። ኤደንን ካፌ ቀጠረቻት ማለት ነው። ከዛ ኤደንን ካፌ ቀጠረቻት እና እሺ ቲና ምን ፈልገሽ ነው የቀጠርሽኝ ትላታለች ማለት ነው። በሰላም ነው የፈለግሽ አንቺ እያለሽ ምን ሰላም አለ ትላታለች። በቃ ልትሰርቢኝ ከሆነ የፈለግሽኝ ይኸው ተነስቼልሽ እሄዳለሁ ትላታለች። ይቅርታ ስሜታዊ ሆኜ ነው ትላታለች። ከዛ እባክሽን በተቻለሽ መጠን ዳኒን ተይልኝ፣ ለዳኒ ብዙ መስዋዕት ከፍዬበታለሁ ትላታለች። ምንድነው ምን አልሽ? ባሌ እኮ ነው ተይልኝ የምትይኝ። ከኔ በፊት እኮ ከአንቺ በፊት እኮ እኔን ነው የሚያውቀው። አንቺ መተሽ በመሀላችን ስንቅራልሽ እንጂ ትላታለች ማለት ነው። ከዛ በኋላ እባክሽን ተይልኝ ስትላት አልተውም ምንም አታመጭም ትላታለች ማለት ነው። ምክንያቱም ከበፊት የእሷ ባለቤት ስለነበረ ትላለች። እንግዲህ የአእምሮዋን ጎድቷታል፣ ሆነን ለመናገር አእምሮዋን ጎድቷታል። ከዛ በኋላ እንደገና ደግሞ ጋሼ ትመለስና ያኔ ውርቸር ላይ ያለህ እኮ ምንም ነገር ማድረግ እችል ነበረ ትለዋለች ማለት ነው። ምንድን ነው ማድረግ የምትፈልጊው? ምን ያላደረግሽው ነገር አለ? ያኔ እኮ ምንም አታስታውሽም ነበረ ይላታል ማለት ነው። ከየትኛው አንስቼ እስከ የትኛው ይቅርታ ከየትኛው አንስቼ እስከ የትኛው አንስቼ እስከ የትኛው ላስታውስልሽ ነው የምትፈልጊው? ፊቴን በወጥ የቀባሽኝ ሲላት ትደነግጣለች። ጭንቅላቴ ላይ ውሃ የደፋሽብኝ፣ ተነስ ልቀቅ፣ ሙት ቶሎ ሙትና ንብረት ልካፈል ያልሽኝ፣ ፊቴ ላይ ከዳኒ ጋር ስትዳሩ ዝም ያልኩሽ፣ የትኛውን ላስታውስሽ? አንገቷን ደፍታ ዝም ብላ ትሰማዋለች ማለት ነው። አላት አታስታውስም ብለው ማለት ነው። ከዛ በኋላ የትኛውን ላስታውስልሽ? የትኛውን? ከወንበሩ ላይ አንስተሽ ፎቅ ላይ ልትወረውሪኝ የነበረውን ትሁት መታ ያስጣለችኝን? ቆይ የትኛውን ነው የምትፈልጊው? ይልና አንድ ባንድ ታረግ የነበረውን ነገር ዝርግፍ አድርጎ ነገራት። በእውነት አንድ ባንድ ዝርግፍ አድርጎ ነገራት ማለት ነው። ከዛ በኋላ እንደዛ ነግሯት መጨረሻ ላይ እሷም ትደነግጥና ዳኒም ይደነግጣል። ያየውን ነገር ሁሉ ሲያወራ ዳኒም በዛው አብሮ ይደነግጣል ማለት ነው። ከዛ መጨረሻ ላይ የትኛውን ነው እንድነግርሽ የምትፈልጊው ይላታል ማለት ነው። ከዛ እንግዲህ ቲናም እንግዲህ ተንኮሏን ትቀጥላለች ማለት ነው። አሁን በጣም በቃ ሁሉ ነገር ስለታወቀባት በቃ ትታመማለች፣ ሆስፒታል ትገባለች ቲና ማለት ነው። ምክንያቱም የአእምሮ ጫና አለባት፣ የበፊቱንም እያስታወሰ ነው ምናምን ነገር እና ከዛ በቃ ሁሉንም ነገር ታስታውሳለች፣ በጣም በቃ ታስታውሳለች ምናምንና ታማ ሆስፒታል ትገባለች። የሚያስታማት ይጠፋል፣ አይዞሽ የሚላት ይጠፋል ምናምንና በጣም ታሳዝናለች። እዛ በኋላ በጣም ታሳዝን ልጅ ነው የምትሆነው ቲና እና አይዞሽ ቲናዬ ብትታመሚም ሆስፒታል በገቢ ምን መጥቼ አስታመምሻለሁ ምናምንና እንግዲህ ለሚፈጠረው በቀጣይ ምን ልታረግ ትችላለች ቲና፣ ምን ልትሆንስ ትችላለች የሚሆነውን ነገር ቆይቼ አሳውቃቸዋለሁ። እንግዲህ አልፈታም ሰማንያን አላወርድም ብላለች። ባታወርድም እንግዲህ ምንም አታደርግም፣ ምንም አታመጣም። ብቻ አልሙኒም ዞሮ ግን በጣም ታሳዝን ልጅ ሆናለች። ሆነን ለመናገር አይክፋት። በቀጣይ እንግዲህ ኤደንን ወይ ደግሞ ካሌብን ልታሳፍናቸው ትችላለች። ከሁለት አንዱ በጣም አሁን የሞራል ካሳን የደረሰባት ምንም ማለት ለራሱ አልችልም። እኔ ጸጥ ብዬ ነው እንግዲህ እያየሁ ያለሁት። ማሮችዬ ፍቅሮችዬ እንግዲህ ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። አስተያየት ካላችሁ ማስተያየት እቀበላለሁ። ላይክም ሸርም ሰብስክራይብም እያደረጋችሁ አበረታቱኝ። እኔ እህታችሁ ምስኪን እህታችሁ ነኝና እወዳችኋለሁ።